ሰላም ውድ የናቲ ፉትቦል ተመልካቾቻችን እንደምን አድራችሁ? የነሐሴ 16 2018 ዓ.ም ዕለተ ቅዳሜ ዜናችን ተጀምሯል። እስከ መጨረሻው አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ዜናዎችን እየከፈልኳችሁ ከመጣችሁ አብራችሁ መቆየው እኔ ናትኔ ብራውን ነኝ። ወደ ዜናችን አልፋለን። ዛሬ በርከታዩ ጉዳዮች ይዘናል። ሊጎች ጅማራቸውን እያደረጉ ይገኛሉ። እንግሊሽ ፕሪሚየር ሊግ ትናንት ተጀምሯል። እሱን ውጤት እናከፍላችኋለን። ስለ ጨዋታው አንዳንድ ነገሮችን እንላችኋለን። እና የዝውውር መረጃ በጣም የተጻፉበት ቀን ነው በትናንትናው ዕለትም ዛሬም ሆነ እና እሱን እናነሳለን። እስከ መጨረሻው አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ወደ ዜናዎችን ነው የምናልፈው። ዛሬም በዜናችን እንግዲህ ከእነ አርሰናል፣ እነ ማንቸስተር ዩናይትድ፣ እነ ማንቸስተር ሲቲ በጣም ዝውውር አድርገዋል። እነሱን ዝውውሮች በደንብ እንመለከታለን። እስከ መጨረሻው አብራችሁን ቆዩ። እነ ሊቨርፑልም፣ ማንቸስተር ሲቲ፣ ሊቨርፑል፣ ቶተንሃም የመሰሉ ክለቦችን ዝውውር እንመለከታለን። እስከ መጨረሻው አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ዜናዎችን የምንጀምረው በእንግሊሽ ፕሪሚየር ሊግ ጉዳይና በአርሰናል ጉዳይ ነው። እሺ የአርሰናል ጉዳይና እንግሊሽ ፕሪሚየር ሊግ ግን አንድ አይነት ናቸው። አርሰናል ነው እንግዲህ ጨዋታውን የጀመረው። ስለሆነ በትናንት ነው እንግዲህ እንግሊሽ ፕሪሚየር ሊግ 2026/27 እንግዲህ ሀብሎ ተጀምሯል። በአርሰናልና በኮቨንትሪ ሲቲ ጨዋታ እንግዲህ ይህ ጨዋታ እንግዲህ ጥሩ ጨዋታ ነበር ማለት እንችላለን። በአንድ ቡድን እንግዲህ የበላይነት ማለት ነው ዋን ዌይ ትራፊክ ስለሆነ በኢምሬትስ ስታዲየም የተደረገው ጨዋታ በአርሰናል 3-0 በሆነ ውጤት አሸናፊነት ተጠናቋል። ለአርሰናል ጎሉን ያስቆጠሩ ተጫዋቾች ካይ ሃቨርትዝ በ15ኛው ደቂቃ፣ ቡካዮ ሳካ በ23ኛው ደቂቃ እና ማርቲን ኦዲጋርድ በ49ኛው ደቂቃ ጎሎችን አስቆጥረዋል ማለት ነው። ስለሆነ 2026/27 የእንግሊዝ ፕሪሚየር ሊግ የመጀመሪያ ጎል አስቆጣሪ ጀርመናዊ ካይ ሃቨርትዝ ሆኗል ማለት ነው። ስለሆነ ደግሞ ቢጫ ካርድ ደግሞ ካሌብ ይሪንኪ የኮቨንትሪው እና ጋብሪኤል ማጋሌሽ ነው የአርሰናሉ አይተው ነበር ጨዋታ ስለሆነ የ2026/27 የእንግሊዝ ፕሪሚየር ሊግ የመጀመሪያው ቢጫ ካርድ ተመልካች የኮቨንትሪ ተጫዋች ካሌብ ይሪንኪ ሆኗል ማለት ነው። ስለሆነ እነዚህ ናቸው እንግዲህ አንዳንድ የምናነሳቸው። እንግዲህ በዚህ ጨዋታ ላይ አንዳንድ ነገሮች ተከስተዋል። ግን አርሰናል ሙሉ የበላይነት ወስዷል ማለት እንችላለን። በዚህ ጨዋታ አርሰናል ሙሉ የበላይነት ወስዷል። በጣም ሲጨነቅ፣ በጣም ሳያጠቃ ነበር፣ ሙከራ ሲያደርግ ነበር። ግን ብዙ ወደ ጎል መቀየር የነበረበት አልቀየረም ብዬ አስባለሁ። 4-5 ጎል ማስቆጠር ነበረበት። ያንሰሩ 4-5 ማድረግ ነበረበት። በሱ ባዶ አጥቋል። ስለሆነ አርሰናል እንግዲህ በሚኬል አርቴታ እየተመራ እንግዲህ የመጀመሪያውን ጨዋታ ማሸነፍ ችሏል ማለት ነው። 2027 ዳግም ለመብላት እንግዲህ የሚያደርገውን ፉክክር ዳግም አጣጥፎታል ማለት እንችላለን። ሚኬል አርቴታም እንግዲህ 150ኛ ጨዋታውን በፕሪሚየር ሊግ ድል አድርጓል ማለት ነው። እንግዲህ 250 ጨዋታ ሳይሞሉ እንግዲህ 150ኛ ድል ያሳካ አሰልጣኝ ሆኗል ማለት ነው። ስለሆነ በጣም አምስተኛ ምርጥ አሰልጣኝ ሆኗል ከነ ጆዜ ሞሪኖ፣ ከነ ፔፕ ጋርዲዮላ፣ ከነ ሰር አሌክስ ፈርጉሰን፣ ከነ ጀርገን ክሎፕ በኋላ ማለት ነው። በ400 ምናምን ጨዋታ ካልተሳሳትኩ እንደዛ አካባቢ ጨዋታ ማለት ነው። ስለሆነ ምርጥ አሰልጣኝ ሆኗል ማለት ነው እንችላለን ሚኬል አርቴታ። ስለሆነ አርሰናል ጨዋታ የመጀመሪያ ጨዋታ አርሰናል 3-0 ኮቨንትሪ በማሸነፍ የ2027 ፕሪሚየር ሊግን አመት በድል ጀምሯል ማለት ነው አርሰናል። ያን በዚህ ጨዋታ እንግዲህ ኮቨንትሪ በጣም ደካማ የነበረበት ነበር ማለት ነው። በተለይ ኮቨንትሪ ስንመለከት እንግዲህ በቀኝና በግራ ተከላካይ ያሉ ተጫዋቾች እንግዲህ ክርስቶስ ዞሊስ እና ቡካዮ ሳካ እዚያ ጋር በጣም የሚፈረከረኩ ነበር። በጣም ሬቲንግ የተሰጣቸው 4 በታች ነው እና ስንመለከት እንግዲህ ዳሲልቫ እንግዲህ የግራ ተከላካይ ነው። ከዞሊስ ጋር የቀኝ ተከላካይ ነው። እንግዲህ ከዞሊስ ጋር በጣም ደካማ የነበረበት ነው። እናም ደግሞ ያን ኤጃክ የሚባለው ደግሞ ከሰገርስ በጣም ደካማ ሆኖ ነበር የታየው። ምንም አልቻለም ነበር። በጣም አይጃክ ደግሞ የባሰበት ነበር ሳካን በጭራሽ መቆም አልቻለም ማለት ነው። ወርቆ ተነስቶ እንኳን ሲቀድሞት የምተመለከትበት አንድ አጋጣሚ ነበር የተመለከትንበት እና ደካማ ነበር። በመሀል ላይም ደግሞ ካሌብ ይሪንኪ ቢጫ ካርድ ያየው እንግዲህ በጣም ደካማ ነበር ማለት እንችላለን። ዝም ብሎ ጥፋት ላይ ብቻ ነበር የሚገጥመው ስራ ብቻ ነው። ጨዋታ ላይ አልነበር ማለት እንችላለን። የመጀመሪያው ቢጫ ካርድ ተመልካችም ነው ተጫዋች ነው እንግዲህ እሱ ነው እና በረኛውም እንግዲህ በጣም ጠቀመ ነበር ማለት ነው። ራሽፎርድ ጠቀመ ነበር እንግዲህ ሬቲንግ ራሱ ሲሰጥ እንግዲህ በጣም ከ5 ያለፈ ያለው እንግዲህ አንድ ብቻ ነው። ምን የመሀል ተከላካይ ተጫዋች ስለሆነ አርሰናል በጣም ጥሩ ነበር ማለት እንችላለን። በተለይ ቃልዱስ ፈራሚ ክርስቶስ ዞሊስ ያሳየው ብቃት በጣም ድንቅ ነበር። ቡካዮ ሳካ አሁንም በአቋማቸው ቀጥለዋል ማለት እንችላለን። ማርቲን ኦዴጋርድ የ2023 የማርቲን ኦዴጋርድ የምናውቀውን እያሳየን ይገኛል። በጣም ድንቅ ነበር። ትንሽ ግን ራይስ ደክማ ማለት ይችላል በዚህ ጨዋታ እና ደግሞ ቤን ዋይት፣ ሳካና ኦዲጋርድ ይህንን ጥምረት አሳይቶናል። ይህን ጥምረት ደግሞ ቢሆንም በጣም መጥፎ ነው የሚባለው። አሁን ግን በጣም ምርጥ ነበር። ስንመለከት በዛ በኩል ቤን ዋይት አሲስት አድርጓል፣ ኦዲጋርድ ጎል አስቆጥሯል፣ ሳካ ጎል አስቆጥሯል።
በዛ በሶስቱ እንግዲህ 2 ጎልና 1 አሲስት በጣም የምንፈልገውን ጣም ሶስት ነው የተገኘው። አርሰናል በጣም የተሟላ ቡድን ነበረ። በጨዋታ እንግዲህ ጋሪ ማጋለሽ ቢጫ ካርድ አይቷል ማለት ነው የተጫዋች እና ብሩኖ ጉማሬሽ በጨዋታ አልነበረም በጉዳት። እነዚህ ነው እንግዲህ የምናነሳቸው የነበሩት። ቁጥር መረጃዎችን ስናነሳ በጨዋታ እንግዲህ አርሰናል 19 ሙከራን አድርጓል። በጨዋታ 6 ኢላማውን የጠበቀ ሙከራ አድርጓል። 5% እንግዲህ ፖዚሽን ብቻ ወስዷል። 590 ቅብብሎችን አድርጓል። ኮቨንትሪ ሲቲ ደግሞ 4 ሙከራ ነው ያደረገው። 1 ኢላማውን የጠበቀ ሙከራ አድርጓል። 35 ፖዚሽን ደግሞ ነበረው። 35 ፖዚሽን ነበረ አርሰናል ብቻ ወሰደው። 35 ፖዚሽን ደግሞ ኮቨንትሪ ወስዷል ማለት ነው። 843 ቅብብሎችን አድርጓል ማለት ነው። እሺ እንግሊዝ ፕሪሚየር ሊግ እንግዲህ ትናንትና ሀብሎት ጀምሮ በአርሰናል በኮቪድ ጨዋታ አርሰናል 3-0 በማሸነፍ ዛሬም ጨዋታዎች ይቀጥላሉ። 11 ሰዓት ላይ ጨዋታዎች ይቀጥላሉ። 11 ሰዓት ላይ ሁለት ጨዋታዎች ይደረጋሉ። ኤቨርተን ከክሪስታል ፓላስ በኤሪክሰን ስታዲየም እና ኢፕስዊች ታውን ከሰንደርላንድ በፖርትማን ሮድ እና ዛሬ 8 ሰዓት ተኩል ላይ ይደረጋል። ይቅርታ 8 ሰዓት ተኩል ቅዳሜ ሃል ሲቲ ከማንቸስተር ዩናይትድ። ይህ ጨዋታ በናቲ ፉትቦል የላይቭ ስርጭትን ሽፋን የሚያገኝ ጨዋታ ነው። 8 ሰዓት ተኩል ላይ የሚያደርጉት ከሃል ሲቲ ከማንቸስተር ዩናይትድ። እኛ ከ8 ሰዓት ጀምሮ በናቲ ፉትቦል ይጠብቁን። ስለሆነ ሃል ሲቲ ከማንቸስተር ዩናይትድ የሚያደርጉት ጨዋታ ቀጥታ እናስተላልፋለን። ዛሬ 8 ሰዓት የሚደረገውን 8 ሰዓት ተኩል ነው። ከ8 ሰዓት ጀምሮ መሪዎችን ያከፈናቸው እንመጣለን። ከዛ በኤምኬም ስታዲየም የሚደረጉ ጨዋታ ስለሆነ 11 ሰዓት ላይ ኤቨርተን ክሪስታል ፓላስ በኤሪክሰን ስታዲየም፣ ሌላኛው ኢፕስዊች ከሰንደርላንድ በፖርትማን ሮድ እና 11 ሰዓት ሌላኛው ጨዋታ ኖቲንግሃም ፎረስት ከሊድስ በሲቲ ግራውንድ ስታዲየም ይደረጋል። ስለሆነ የመጨረሻው ደግሞ የዛሬው ጨዋታ 1 ሰዓት ተኩል ላይ ብሬንትፎርድ ከቶተናም በጂቲኤ ኮሚኒቲ ስታዲየም ይደረጋል ማለት ነው። ስለሆነ እንግሊዝ ፕሪሚየር ሊግ እንደዚህ ናቸው። ዛሬ ግን ሃል ሲቲ ከማንቸስተር ዩናይትድ በኤምኬም ስታዲየም የሚያደርጉት ጨዋታ ይጠብቁን። ላይቭ ስርጭት እናስተላልፍላችኋለን። እሺ ወደ ቡድን መረጃዎቻችን ዜና እናስተላልፍ። አርሰናል እናገኛለን። ኦፊሻል እንግዲህ በትናንትናው ቀን አካባቢ የወጣው መረጃ ላይ ኤዝሪ ኮንሳ ከአስቶን ቪላ በ50 ሚሊዮን ፓውንድ እና በ5 ሚሊዮን ፓውንድ ተጨማሪ ስምምነት አርሰናልን ተቀላቅሏል፣ ተጠናቋል። በኢፋን ፊርማውን አድርጓል። ኤዝሪ ኮንሳ እንግዲህ አዲሱ የአርሰናል ተጫዋች ሆኖ ውሉም ፈርሟል። ውሉም ተጠናቋል ማለት ነው። ስለሆነ በትናንትናው እንግዲህ ጨዋታ አርሰናል ከጉምትን ሊጀምር ሲል አካባቢ 5 ደቂቃ ሲቀረው ወደ ኢምሬስ ገብቶ እንግዲህ ደጋፊዎችን ተዋውቋል ማለት ነው። ኤዝሪ ኮንሳ ምናልባት በቀጣይ ጨዋታ ከክለቡ ጋር ከቀድሞ ክለቡ ከአስቶን ቪላ ጋር የሚያደርገው ጨዋታ አለ። አርሰናል ከአስቶን ቪላ ነው ቀጣይ የሚያደርገው። ስለሆነ ጨዋታውን የሚገባበት አጋጣሚ አለ ተብሎ ይጠበቃል። ስለሆነ ኤዝሪ ኮንሳ በይፋ ፈርሟል። በይፋም እንግዲህ ከደጋፊዎች ጋር ተዋውቋል ማለት 15 ቁጥር መለያም ይለብሳል ተብሎ ተጠብቋል ማለት ነው። ሌላኛው አርሰናል ጉዳያችን አርሰናል የሁሊያን አልቫሬዝ የሁለቶች ለመወያየት ከአትሌቲኮ ማድሪድ ጋር ተገናኝቷል የሚሉ ወሬዎች ተሰምተዋል። አርሰናል የሁሊያን አልቫሬዝ ላይ ፍላጎት አለው። ከአትሌቲኮ ማድሪድ ሰው ጋር ተገናኝቶ አውርቷል የሚሉ ወሬዎች ተሰምተዋል እና በለንደን ከአትሌቲኮ ዳይሬክተር ማቱ አልሚያኒ ጋር ቀጥተኛ ስብሰባ ተካሂዷል ተብሏል። በለንደን ላይ ስለሆነ በጣም ይህ ትልቅ ፍንጭ ነው ለሚሰጠው ለሁሊያን አልቫሬዝ ዝውውር በተለይ በአርሰናል ዋጋው እንግዲህ በአሁኑ ጊዜ በጣም ከፍተኛ ነው። ሁሊያን ደግሞ አልቫሬዝ በአርሰናል መቀላቀል የሚፈልገው ድረስ እንግዲህ ለእንግሊዝ በሮችን አልከፈተም ሁሊያን አልቫሬዝ። ነገር ግን አርሰናል ሞክሯል፣ እየሞከረ ነው የሚገኘው ሁሊያን አልቫሬዝ ለማስፈረም እና ብዙ ጫኖች አሉበት አርሰናል ጫዎች ናቸው። እንግዲህ እንዳልኳችሁ ዋጋው በጣም ከፍተኛ ነው። ሁሊያን አልቫሬዝ ደግሞ አርሰናል መቀላቀል አይፈልግም። እነዚህን ሁላ ገፍቶ ሰብሮ ማስፈረም ከቻለ ግን አርሰናል ትልቅ ዝውውር ማን ይችላል። ስለሆነ አርሰናል የሁሊያን አልቫሬዝ እንግዲህ የሁለቶችን ለመወየት ከአትሌቲኮ ማድሪድ ጋር ተናግሯል። ለአትሌቲኮ ማድሪድ ዳይሬክተር ራሱ በለንደን ማቱ አልማኒ ጋር ቀጥታ እንግዲህ ማድረጋቸው ስብሰባ ማካሄዱ በጣም ጥሩ ነው ተብሎ ይጠበቃል ማለት ነው። እሺ አርሰናል ጉዳይ በዚህ እናጠናቅቅና ወደ ማንቸስተር ዩናይትድ ዜናችን እናልፋለን። ማንቸስተር ዩናይትድ ዜናችን ስናልፍ ዝውውር መረጃ ከማንሳታችን በፊት ዛሬ ጨዋታ አለ በእንግሊዝ ፕሪሚየር ሊግ ቅዳሜ ዛሬ 8 ሰዓት ተኩል ላይ ሃል ሲቲ ከማንቸስተር ዩናይትድ ጋር ከሃል ሲቲ ጋር ይጫወታል በኤምኬም ስታዲየም ከሜዳ ውጪ የመጀመሪያ ጨዋታውን እንግዲህ ያደርጋል ማለት ነው። በናቲ ፉትቦል ቻናልም ደግሞ በቀጥታ ስርጭት ይህን ጨዋታ እናስተላልፋችኋለን። 8 ሰዓት ተኩል ጨዋታ የሚጀምረው እኛ ግን ከ8 ሰዓት ጀምሮ በናቲ ፉትቦል ይጠብቁ ማለት ነው። ጨዋታ ላይቭ እናስተላልፋችሁ መረጃዎችን በደንብ እያካፈልናችሁ ማለት ነው። ስለሆነ ማንቸስተር ዩናይትድ ዛሬ የመጀመሪያው ሳምንት የእንግሊዝ ፕሪሚየር ሊግ 2017 ጨዋታውን ከሃል ሲቲ ጋር ከሜዳ ውጪ በኤምኬም ስታዲየም በማድረግ ይጀምራል። ትናንት የሰሙ በርከት ያሉ ምርጥ ማንቸስተር ዩናይትድ ደጋፊ መስማት ሲፈልጋቸው ዜናዎች ተሰምተዋል። ካርሎስ ባሌባ ከማንቸስተር ዩናይትድ ጋር የሚያደርገው የውል ክፍያ 65 ሚሊዮን ፓውንድ እና 5 ሚሊዮን ፓውንድ ተጨማሪ እንደሚሆን ተረድተዋል፣ ተረጋግጧል፣ አለቀ። ካርሎስ ባሌባ ወደ ማንቸስተር ዩናይትድ ሄር ዊጎ ተብሏል።
የሌሊቱ ትልቁ አፕዴት ነበረ። እንግዲህ ጨዋታው እየተላለፈ እንግዲህ ጨዋታውን እያየን እንግዲህ የወጣ መረጃ ነበር። ጨዋታው እንግዲህ አርሰናል ከኮቨንትሪ እንግዲህ እየተመለከትኩ ነው እንግዲህ መረጃ የወጣው እንግዲህ የሌሊቱ በጣም አፕዴት መረጃ ነበረ። እንግዲህ ማንቸስተር ዩናይትድ ካርሎስ ባሌባን በ65 ሚሊዮን ፓውንድ እና በ5 ሚሊዮን ፓውንድ ተጨማሪ ተራግጧል። ሄር ዊጎ ተስማምቷል ማለት ነው። ስለሆነ ካርሎስ ባሌባን ማስፈረም ችሏል ማለት እንችላለን። በቃ አሁን የክኖሮ እንግዲህ ሰበር ዜና እንግዲህ ሰማው በፋብሪዞ ሮማኖ ካርሎስ ባሌባ ወደ ማንቸስተር ዩናይትድ ሄር ዊጎ በክለቦች መካከል የቃል ስምምነት ተፈራርሟል፣ ተስማምቷል። ስምምነት ላይ እንግዲህ ትናንት በ65 ሚሊዮን ፓውንድ ፓኬጅ ውድቅ ከተደረገ በኋላ እንግዲህ ሰዎቹ የሚከፈለው ብቸኛ ክለብ እንግዲህ ማንቸስተር ዩናይትድ ነበር። ስለሆነ የሚፈልገው እንግዲህ ማንቸስተር ዩናይትድ ስለሆነ በጣም ተስማምቷል ማለት ነው በ65 ሚሊዮን ፓውንድ እንጂ ከ65 ሚሊዮን ፓውንድ በላይ ነበር የሚፈልጉት ብራይተን ከዚህ ጨዋች እና ይህ ነው እንግዲህ ካርሎስ ባሌባ ከማንቸስተር ዩናይትድ ጋር ከ65 ሚሊዮን ፓውንድ 5 ሚሊዮን ፓውንድ ተጨማሪ እንደሚሆን ታውቋል። ካሜሮን እንግዲህ አማካኝ ከብራይተን የመጓዝ ፍቃድም አግኝቷል። ምክንያቱም እንግዲህ ማንቸስተር ዩናይትድ ቅዳሜና እሑድ የሕክምና ምርመራውን ያደርጋል ተብሎ ይጠበቃል። ሄር ዊ ጎ ኮንፊርምድ ስለሆነ የሕክምና ምርመራውን ቅዳሜ ወይም እሑድ ያደርጋል ተብሎ ይጠበቃል። ካርሎስ ባሌባ ስለሆነ ትልቅ ዜና በትናንትናው ዕለት ተሰምቷል። ካርሎስ ባሌባ የማንቸስተር ዩናይትድ ተጫዋች ለመሆን ተስማምቷል። የሕክምና ምርመራውን ቅዳሜ ዛሬ ወይ እሑድ ያደርጋል ተብሎ ይጠበቃል። ሌላኛው ማንቸስተር ጉዳያችን እናልፋለን። ማንቸስተር ሲቲ ተጫዋቹ እንግዲህ አሁን ዝውውሮች እንዲደረግላቸው ለሚፈልጉ ከአለን ጋር በግሎች ላይ የቃል ስምምነት ላይ ደርሷል። ማንቸስተር ሲቲ እንግዲህ ለማስፈረም እንግዲህ ብራዚላዊውን አለን ይፈልጋል ተብሎ ተነግሮ ነበር። አለን ጋር ለማስፈረም ከስምምነት ላይ ደርሷል። የቃል ስምምነቶች ከፓልሜራስ ጋር ይፋዊ ድርድር በአንድ ሌት ተከፍቷል። በአንድ ሌት ነው እንግዲህ የተስማሙት። ለ2 ዓመቱ እንግዲህ የክንፍ ተጫዋች ስምምነት ተደርሷል ማለት ነው። ስለሆነ አሁን ሳቪን መውጣት ተከትሎ በሳፊ እንደተገኘ እንግዲህ አለን ለማስፈረም ፍላጎት አላቸው ተብሎ ነበር። በትናንትናው ዕለት እንግዲህ ዜና ላይ አቅርቤው ነበረ። አሁን የቃል ስምምነት ተደርሷል። ስለሆነ ማንቸስተር ሲቲ አለን ለማስፈረም ትልቅ በአንድ ሌት ስምምነት ደርሷል ማለት ነው። እሺ ሊቨርፑል ጉዳዮች እናነሳለን። ሊቨርፑልን ጉዳይ ስናነሳ ሊቨርፑል ከጋምባዮ ክንፍ ጋር እንግዲህ የግል ውል ከተስማሙ በኋላ እንግዲህ ላያን ካርሜንቴስ 60 ሚሊዮን ፓውንድ ዝውውር ጥያቄ አቅርቦ ነበረ። ሊቨርፑል ግን ሚንቴን ለማስፈረም በለተኛ ድርድር በመካሄድ ላይ ነው። ነገር ግን 60 ሚሊዮን ፓውንድን ብራይተን አሁንም ውድቅ አድርጉባቸዋል። ዋና ኢላማ አማራጭ ሳይሆን ዋና ኢላማውን ሆኖ የቀጠሉ ብራድ ባርኮላን ጨምሮ እንግዲህ ለማስፈረም ጥረት እያደረጉ ሊቨርፑሎች ስለሆነ አሁን 60 ሚሊዮን ፓውንድ ማቀርበው ውድቅ ተደርጓቸዋል። ቀጣይ እንግዲህ 70 ሚሊዮን ፓውንድ ያቀርባሉ ተብሎ ይጠበቃል። ያንኩባ ሚንቴን ለማስፈረም አሁን ካርሎስ ባሌባ ሊወጣባቸው ነው። ያንኩባ ሚንቴ ከወጣ በጣም ከባድ ነው። ጭራሽ ዳኒ ወልቤክ ወጥቶባቸዋል። ጄምስ ሚለር ካሳፍ ወጥቷል። በጣም ፍርክርኩ ሲወጣ ብራይተን የምንመለከተው በዚህ ውድድር ዓመት እንግዲህ ብራይተን ነገር የሚጫወተው ከአስቶን ቪላ ጋር እና ሊቨርፑል የያንኩባ ሚንቴን ለማስፈረም 60 ሚሊዮን ፓውንድ ቢያቀርቡ ውድቅ ተደርጎባቸዋል። የቶተናም ጉዳይ እናልፋለን። ቶተናም እንግዲህ ዛሬ ጨዋታ አለው 1 ሰዓት ተኩል ላይ ከሜዳ ውጭ ከብሬንትፎርድ ጋር በጄዚ ኮሚኒቲ ስታዲየም ይጫወታል ማለት ነው። እንግዲህ ቶተናም ጉዳይ ስናነሳ ቶተናም እንግዲህ ተጫዋቹ እንግዲህ እንዲዘዋወር ስለሚፈልግ እንግዲህ በሚቀጥለው ሳምንታት የኦማር ማርሙሽ ስምምነት እንደሚቀጥሉ እርግጠኞች ናቸው። እንደማይጠናቀቁም እርግጠኛ ናቸው ተብሏል። በክለቦች መካከል ድርድሩ እየተፋጠነ ነው እንደቀጠለው ተብሏል። ሳቪኑ እንግዲህ በ75 ሚሊዮን ፓውንድ እና 5 ሚሊዮን ፓውንድ ቀላልና ተጨማሪዎች 5 ሚሊዮን ፓውንድ አስቸጋሪ ወይም ግዴታ ተጨማሪዎች 5 ሚሊዮን ፓውንድ ስምምነት ከተጠናቀቀ በኋላ በለንደን ይገኛል ተብሏል። አሁን ለንደን ላይ የሚገኘው በዚህ ሳምንት እንግዲህ ዝውውሩ ይጠናቀቃል ተብሎ ይጠበቃል። ኦማር ማርሙሽን በደንብ ዝውውሩ እየተፋጠነ ነው ለማጠናቀቅ የሚሉ መረጃዎች ወጥተዋል። እሺ ሌላኛው እንግዲህ የምናነሳው የአዳም ዋርተንን ጉዳይ ነው። አንድ አስተያየት ሰጥቷል አሰልጣኝ እንግዲህ ትላልቅ ተጫዋቾችን ሸጠናል፣ አሁን ግን ያንን ለማድረግ ጊዜው አሁን አይደለም ብዬ አስባለሁ። አዳም ዋርተን በትልቅ ክለብ መጫወት ይችላል፣ ነገር ግን ከኛ ጋር አንድ አመት ውል አለው። ለሱ ጥሩ እንደሚሆን እና እኛም ያስፈልገናል፣ ጥሩ መሆን ያስፈልገናል። ስለሆነ ይህ ተጫዋች የሚሸጥ አይደለም፣ መሸጥ አልፈለገም። ስለሆነ የኛ ተጫዋች ነው የሚል መረጃ ሰጥቷል። ስለሆነ አዳም ዋርተን እንግዲህ ማንቸስተር ሲቲ ጥያቄ አቅርቦ ነው ለአዳም ዋርተን፣ ግን በክሪስታል ፓላስ ውድቅ ተደርጎባቸዋል ማለት ነው። ኤልቪ አንደርሰንን በማድረግ ከሰሩ በኋላ አሁን አዳም ዋርተንን ፈላጊ ሆኖ ብቅ ብሎ ነበር፣ ግን ውድቅ ተደርጎባቸዋል። አዳም ዋርተንን ግን መሸጥ በጭራሽ አንፈልግም ሲል ተናግሯል። ስለሆነ ብዙዎቻችን አሁን ግን ያንን ለማድረግ ጊዜው አሁን አይደለም። ከአዳም ጋር በተለይ መጫወት የሚችል ተጫዋች ነው፣ ግን እኛ ጋር መሆን አለበት ተናግሯል። ሌላኛው ከርቲስ ጆንስ ተቀላቅሏል። በይፋ ፊርማውን አኑሯል። ኢንተር ሚላን ማለት ነው ከሊቨርፑል እንግዲህ በ30 ሚሊዮን ፓውንድ እና 5 ሚሊዮን ፓውንድ ተጨማሪ ክፍያ ተቀላቅሏል ማለት ነው። ከርቲስ ጆንስ አሁን ይህ እንግሊዛዊ ተጫዋች እንግዲህ ከሊቨርፑል እንግዲህ ድንቅ ዓመታትን ቻምፒዮንስ ሊግን ወደ ፕሪሚየር ሊግን ካሳካ በኋላ አሁን ወደ ጣሊያን ኢንተር ሚላን ገብቷል ማለት ነው። ፊርማውንም በትናንትናው ዕለት አኑሯል። ዋንጫዎችንም ሲመለከት ነበረና
ፊርማውን ተረጋግጧል። ፋብሪዞ ሮማኖ ዘገቡታል ስለሆነ አልቋል ማለት ነው። ወደ መጨረሻው ዜናዎቻችን እያለፍን እንገኛለን። ትናንትና እንግዲህ ጨዋታ ነበረ በሳውዲ ፕሮ ሊግ 1 ሰዓት ላይ አልያድ ከአልናስር ትናንትና በኒውት ምናሶ ክርስቲያኖ ሮናልዶ ዶስ ሳንቶስ አቬሮ ጎል አስቆጥሯል። 977ኛ ለክርስቲያኖ ሮናልዶ እንግዲህ የኬሪየር ጎሎችን አስቆጥሮ አሁን በአዲስ ውድድር ዘመን እንግዲህ የመጀመሪያ ጨዋታውን በጨዋታው ጎል አስቆጥሮ ማለት ነው። ክርስቲያኖ ሮናልዶ 1000 ጎል ለመድረስ 13 ጎሎች ብቻ ቀርቶታል። 977 ጎሎች ላይ ደርሷል ማለት ነው። ይህ በጣም አስደናቂ ቁጥር ነው ለክርስቲያኖ ሮናልዶ። እንግዲህ በአሁኑ ዓመት ሊጨርስ ይችላለሁ ላጠናቅቅ ይችላለሁ ብሎ ነበረ። 13 ጎሎችን በዚህ ውድድር ዓመት ማስቆጠር ይችላል አብረን እንመለከታለን። ስለሆነ ክርስቲያኖ ሮናልዶ በትናንትናው ዕለት እንግዲህ ጎል አስቆጥሯል። ለአልናስር 977ኛ ጎሉን ደርሷል ማለት ነው። የመጨረሻ ዜናችን የምናነሳው እንግዲህ ፊፋ ያወጣው መረጃ ነው። እንግዲህ ኦፊሻላዊ ከአርጀንቲናና ከስፔን ጨዋታ እንግዲህ የፍጻሜ የፋይናሉ ጨዋታ እንግዲህ የዓለም ዋንጫው ስፔን 1-0 ካሸነፈች በኋላ እንግዲህ ጨዋታ ከተጠናቀቀ ግጭት ተፈጥሮ ነበር። እንግዲህ እገዶችም ተነስቷል። የፓሬዴስ አሰልጣኝ ታግዷልና አሁን ሞሊናም እንደዚህ ጨዋታዎች ፓብሎ ጋቪ አንድ ጨዋታ ምናምን ጨምሮ እንግዲህ በጣም ድብድብ ምናምን ነበረ፣ ግጭት ነበረ እና እንመልከት እንግዲህ ፓሬዴስ የአስር ጨዋታዎች እገዳ ተጥሎበታል እና $90,000 ተጥሎበታል። ፓሬዴስ 10 ጨዋታዎችን ለአርጀንቲና ምንም አይነት 10 ጨዋታዎች ተከታታይ ጨዋታዎች አያደርግም። $90,000 ተጥሎበታል። እንግዲህ ናሆል ሞሊኒያ የ7 ጨዋታዎች እገዳና $90,000 ቅጣት፣ ቲያጎ አልማዳ ያን ጨዋታ እገዳና $30,000 ቅጣትና ሌላኛው የአርጀንቲናዎች ኦያላ የ3 ጨዋታ እገዳ ተጥሎበታል እና ፓብሎ ጋቪም አንድ ጨዋታ እገዳ ተጥሎበታል ማለት ነው። ስለሆነ ፊፋ ይህንን ውሳኔ ወስኗል ማለት ነው። ውድ ናቲ ፉትቦል ተከታታዮቻችን የዛሬው ለማለዳ ስፖርት ዜናችን ይመስል ነበረ። ነገም በሌላ በትኩስ ዜናችን እንመልሳለን። ዛሬ ከ8 ሰዓት ጀምሮ ይጠብቁን። በሃል ሲቲ ከማንቸስተር ዩናይትድ በሚያደርጉት ጨዋታ እንመለሳለን። ስለሆነ በሃል ሲቲ ከማንቸስተር ዩናይትድ በሚያደርጉት ጨዋታ እንመለሳለን። ይጠብቁ። 8 ሰዓት ተኩል የሚደረገው ጨዋታ እኛ ደግሞ ከ8 ሰዓት ጀምሮ እንጠብቃችኋለን። ብቻ እናንተ ይጠብቁን። ሃል ሲቲ ከማንቸስተር ዩናይትድ ስለሆነ ላይክ፣ ሼር፣ ሰብስክራይብ በማድረግ የተባበሩን እያደረጋችሁ ሰላም አሉ። አመሰግናለሁ እንላለን።